ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ። ወደ ቤት ሲሄድ ሌላ ነው። እናቴ በቃ ልትሞትብን ነው። ምንም ነገር የለም። በቃ እግሩ አይሰራም፣ እጁ አይሰራም። ሆስፒታል በየቦታ ወስተዋሉ፣ ጸበል ወስተዋሉ። ምንም ነገር ፊት የሚባል ነገር የለም። ወደ ቤት ውሰዱ ተብላለች። ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ። ለኔ የሆነልኝ ነገር እኔ የመጣሁት ከዳውሮ ነው። ከዳውሮ ዞን ሎማ ወረዳ ነው የመጣሁት። ጠቅላላ ህዝብ እኛ ጋር ያሉ ሰዎች በሰው አሰራር ላይ ነው የሚሞተው። በካንሰር ይያዛል፣ ይሞታል፣ ይታመማል፣ ይሞታል። ጠቅላላ ህዝብ ወደ ጠንቋይ ነው እንጂ የሚያመልከው ወደ እግዚአብሔር የሚሄድ ሰው የለም። ማንኛው ሰውም በቃ ይታመማል፣ ይሞታል። ከዛ እናቴ ታማ ነበረች፣ ተስፋም የላትም። በጣም ነው የታመመችው። እኔ እናቴን ለማዳን አይደለም የመጣሁት። ለኔ የሆነልኝ ነገር በቃ በጣም ሁሉም ነገር ስለተዘበራረቀብኝ እዚህ መጥቼ ለራሴ ላጸልይ ብዬ ነበር የመጣሁት። ጉባኤውን ዝም ብዬ አንድ ቀን ሐሙስ መጥቼ ላጸልይ ብዬ ስመጣ ጉባኤውም እንዲህ ነበረ። ጠቅላላ ህዝብ ቁጭ ብሏል። በቃ ጋጋታም ነበረና ዘይቱን ከዚህ ቦታ ይዤ ሄድኩ። ወስጄ ሲሄድ ዝም ብዬ ከእናንተ ጋር እንደ ጉባኤ ለእንዲህ ተካፍዬ ነው የሄድኩት። ወደ ቤት ሲሄድ ሌላ ነው። እናቴ በቃ ልትሞትብን ነው። ምንም ነገር የለም። በቃ እግሩ አይሰራም፣ እጁ አይሰራም። ሆስፒታል በየቦታ ወስተዋሉ፣ ጸበል ወስተዋሉ። ምንም ነገር ፊት የሚባል ነገር የለም። ወደ ቤት ውሰዱ ተብላለች። ከዛ እቺ ኢቴ ልጅ ናት አንድ ላይ ነበርና ከዛ ሙቅ ሰራና በሙቅ ላይ ጨምረን ዘይቱን አጠጣን፣ ሰውነቷ ላይም ቀባን። ከዛ የመጀመሪያ ዙሩ ትንሽ ለውጥ ሰጠ። ከዛ ደጋግመን መስጠት ጀመረን። ከዛ እየሰጠን በቃ ከአልጋ ማትነሳ አንድ ቀን ተነሳችና ዱላውንም ጥላ በራሷ ተነስታ ትራመድ። ለጌታ ለኢየሱስ ዘይቱ ሙቅ ውስጥ ነው የሰጣችኋል? አው ሙቅ ውስጥ ነው ጨምሬ የሰጠው። ምንድነው ቤተ እምነታችሁ? ቤተ እምነታችን ጠቅላላ ኦርቶዶክስ ነን። አንቺም ኦርቶዶክስ? እኔም ኦርቶዶክስ ነን። ሁላችንም ኦርቶዶክስ ነን። ከዛም በኋላ አንድም ነገር የነቢዩ መስፍን አምላክ እኛ ቤት እንድሞት አልፈልግም፣ እናቴም አትሞትም፣ በሕይወት ትኖራለች ብዬ ጸልያለሁ። በየደቂቃው በየሰከንዱ በቃ ስምህ ያንተ የኛ ቤት ነው ማለት ይቻላል። ይህንን ምስክርነት ያቆመው እግዚአብሔር ምስክሬ ነው። ሁሌ በቃ የነቢዩ መስፍን አምላክ ብቻ ነው የምጠራው። ከዛም በኋላ በቃ እናቴ መራመድ ጀመረች። ከዛ ዳነች። በቃ ሂጂ ልጄ የመጣሽበት ቦታ መመለስ ትችያለሽ፣ እኔ ድኛለሁ፣ መርቀሽ ሸኝሻለሁ ማለት ጀመረች። እኔ 4 ኪሎ ቅቤ ነቢዩ መስፍን ጋር ይዤ እጄ መሰክራለሁ አልኩ። ደግሞ እኔ አዲስ አበባ እጄ ለመመስከር ቦታውንም አላቅም፣ ሰፈሩንም አላቅም፣ ቸርች ያለበትም አላቅም። ስለዚህ እኔ የሚያውቀው ሐዋሳ ነው። ጌታ ሆይ ነቢዩ መስፍንን ወደ ሐዋሳ ጥራልኝ ብዬ በጣም አልቅሼ ጸለይኩ። አላውቅም። በዚህ የሚቀጥለው ጥቅምት 13 4 ቀን ኮንፈረንስ አለን። እስከ ጥቅምት 13 እዚህ ቤት የበረከት ቁልፍ ይዞ የሚመጣ ሰው አለ። ያመነ ሰው ካለ ጮ አሜን ይበለ። አሁን ይሄንን ቅቤ እናትሽ ናት የላከችው? አው ከዛ ቤት ነው ይዤ የመጣሁት። ከዛ መጥቼ መሰክራለሁ ብዬ በቃ በልቤ ዛሬ ሳምንት ጀምሮ መስታወቂያ ላይ ሲያየው ወደ አዲስ አበባ ነው እንጂ ምለው ሐዋሳ ምል የለም። ጌታ ሆይ በቃ አንተ የት ነው ያለው ብዬ አላስቀምጣልኩ። እግዚአብሔር በቃ አደረገልኝ። ስሙ ዘላለም ከፍ ይበል። እግዚአብሔር ጸጋ ደራርቦ ለመስፍን ይስጥ። አንቺ ጌታን አትቀበይ? እቀበላለሁ። እሱ ነው ኢየሱስ ጌታ ነው። ኢየሱስ የሥጋ ፈውስ ብቻ ሳይሆን የነፍስም ፈውስ ነው። እሺ እኔ ምልሽን ታያለሽ። እጅሽን ከፍ አድርጊ። እጅሽን ከፍ። ጌታ ኢየሱስ ሆይ በይ። ጌታ ኢየሱስ ሆይ ለኔ እንደሞትክና በሶስተኛው ቀን ሞትን አጥፍተ በአብ ቀኝ እንዳለ አምናለሁ እቀበላለሁ። ዛሬ ሰይጣንና ስራውን እክዳለሁ። ዓለምን እክዳለሁ። ኃጢአትን እክዳለሁ። ሲኦልን
ሲኦልን እክዳለሁ። ጌታ እግዚአብሔር ሆይ ጌታ እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ስለ ጻፍክልኝ ልጅ ስላረከኝ ስለተቀበልከኝ አመሰግናለሁ። እልልታ ጭብጨባ